ምን እንደመጣችሁ በእርግጥ ያወቃችሁ አይመስለኝም። ምንድነው ወደ አረንጓዴ የሚያደላ ከለር አለ፣ እዚህ ጋር ሰማያዊና ፒንክ አለ እየመሰለኝ ያለው ማለት ነው እኮ ጾታ ነው። ለመጀመሪያ ጊዜ በኢትዮጵያ ውስጥ ባልና ሚስት ተፋተው ከዛ በፊርማ አረጋግጠው ከዛ በኋላ የልጃቸውን ጾታ ለማወቅ አንድ ላይ ተገናኝተው እንግዲህ የልጃቸውን ጾታ ያወቁ ሰዎች ቢኖሩ ኢትዮጵያ ውስጥ አብርሃም እና ሩታ። ለማንኛውም እንኳን ደስ አላችሁ ማለት እወዳለሁ። በዚህ አጋጣሚ ግን መቤቴን ማርያምን እግዚአብሔርን ከልቤ ስቅ ያለው እንደ ዛሬ ስቅ ያላቅምና ወይኔ በላቸው። እሺ እንደኔ የምር አብርሃም እና ሩታ ተጣልተዋል ብሎ የተፎገረ ሰው ማን ነው? እጅ ያውጣ ማለት ነው። ግን ማርያምን እመቤቴን አሁን መምዬ ማረጋግጥላችሁ እስከ ዛሬ ድረስ አብርሃም እና ሩታ ድራማ ሲሰሩብን ነበር እንጂ አልተጣሉም። ውሸት ነው። ፊርማው፣ ፍቺው፣ ለቅሶ እየየ በስመ አብ። ሩታም ተክነሽበታል። አብርሃም ማርያምን ትችላላችሁ፣ ጀግኖች ናቸው። እኔ አጨብጭቤላቸዋለሁ። ግን በጣም በማሸወዳችን በጣም ስቅ ያለው እኔ እውነት በጣም ማለት ነው። እና እኔ የሆነ ሰዓት ላይ አምናቸዋለሁ፣ የሆነ ሰዓት እጠራጠራቸዋለሁ ምናምን እና ቅድም እንግዲህ ቲክቶክ ላይ አብርሃም ቪዲዮ ለቆ ነበረ ሊጀማምረኝ ነው ምናምን ብሎ ማለት ነው። አሁን ደግሞ የልጃቸው ጾታ በአብርሃም ዩቱብ ቻናል ጭራሽ ሩታ ተገኝታ አብረው ሆነው ኬክ እየቆረሱ ጓደኞቻቸው ተሰባስበው ምናምን ያው መካከላቸው ያለው ነገር እንዳለ ሆኖ ነገር ግን የሚያስተሳስራችሁ ትልቅ ነገር ስላለ አለች ጽጌ ማትችይበታለች ትወናው። እኔ አንቺ ላይ ምንም ነገር ያምራል፣ ፕራንክም ያምራል፣ ቅብጠትም ያምራል፣ ሲሪየስ ነገርም ያምራል። ጎበዝ ነሽ። ግን አብርሃም በዚህ ልክ እኛን ትሸውዳለ፣ በዚህ ልክ እኛን ታጃጅላለ። እውነትም በጎች እልም ያለን ከንቱ በጎች ነን እኮ የእውነት በስመ አብ። ስንገርም እውነት ከልቡ ያዘነ፣ ከልቡ ያለቀሰ፣ ከልቡ ስራ የተወ፣ ከልቡ የታመመ ስንታየን። ግን ተመስገን። እንኳንም ጸባችሁ የምር አልሆነ፣ እንኳንም ፍቻችሁ የምር አልሆነ፣ እንኳንም አልተለያያችሁ፣ እንኳንም አልተጣላችሁ፣ እንኳንም ሄርሜላ በመካከላችሁ ገብታ ሌላ ነገር አላደረገች። ይመቻችሁ። ግን ለምን እንደዚህ ያልሽ፣ ለምን እርግጠኛ ሆንሽ የሚለው ነገር ማወቅ ከፈለጋችሁ ይህንን ቪዲዮ እስከ ፍጻሜው ድረስ አብራችሁ እንድታዩ ጋብዛችኋለሁ ማለት ነው። ወዶችዬ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንደኔ የተፎገራችሁ እንደኔ የተሸወዳችሁ ደግሞ ኮመንት እየጻፋችሁ እንግዲህ ሳቃችሁም ቢሆን ደስታችሁም ቢሆን ሀዘናችሁም ቢሆን ብታጋሩኝ እጅግ በጣም ደስ ይለኛል ማለት ነው። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ውድና እንቁ የኔ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሰላም ብያለሁ። እንዴ ሰከርኩ እንዴ በደስታ እንግዲህ ደግሜው ከሆነ ሰላምታው አላቅም። ወይኔ ፉገራ መጃጃለሁ። የእውነት ከልብ አጃጅለውናል። ግን እውነት ማርያምን እመቤቴን እኔ ከልቤ ደስ ብሎኛል። ማለት ጥላቸው አልፈልግም፣ ፍቅራቸው ነው የምፈልገው። ግን አብርሃም ሲያደርጋቸው የነበሩ ነገሮች እጅግ በጣም ያበሳጩ ያናድዱ ስለነበረ ለዛ ነው በቃ። እና ደግሞ ድራማ መሆኑን እያወቅን ራሱ ብዙዎቻችን፣ ነገር ግን ይሄ ነገር ምን ያስተላልፋል? ህዝቡ ከዚህ ምን ይማራል? ምንስ ለማስተማር አስባችሁ ነው? ዝሙት ነው ወይ የምታስተምሩት? ተው እየተባሉ ነበር። ነገር ግን ሩታም አብርሃምን መተው አልፈለጉም። ምክንያቱም ዶላር ነው፣ ይጣፍጣል፣ ያጓጓል። ያው ሀብታም ስትሆኑ ደግሞ ብዙ ነገር ትመኛላችሁ፣ ብዙ ነገር ያስፈልጋችኋል። ብዙ ነገር ማለት ስላገኘን ብቻ በቂ አይደለም እና ልክ ገንዘብ ባገኘን ቁጥር ፍላጎታችንም እጥፍ እያደገ ስለሚመጣ ለዛ ነገር ደግሞ ግዴታ መሰራት ስላለበት እየሰሩ ነው ማለት ነው እና ምክንያቱም እንግዲህ እኛ እስከምናውቀው ድረስ እርግጠኛ ነኝ ብዙ ተመልካቾች በዚህ ሀሳብ ተስማማላችሁ ብዬ አስባለሁ። እስከምናውቀው ድረስ ሩታ ወደ ቡታጀራ እንዳልመጣች ብቻዋ በዓል እንዳሳለፈች ምናምን ነው የምናውቀው። ነገር ግን የሆኑ ቪዲዮዎች ግን ሲወጡ የሩታ ፊት እየታየ ነበረ። ኦኬ በቃ እነዚህ ሰዎችማ እናሳጣቸውም፣ ተው እንሸፍንላቸው ገበናቸው ብለን ሸፈንፈን አድርገን ለማለፍ ብንሞክርም እንግዲህ ዛሬ ላይ ራሳቸው በራሳቸው አንደበት ያውም ጾታውን በአብርሃም ዩቱብ ቻናል ተለቆ ለምን በሩታ ቻናል አልተለቀቀም? የምር ተጣልታችሁ ከሆነ ምክንያቱም እንግዲህ እናት ናት
ብዙ መከራ፣ ብዙ ስቃይ፣ ብዙ እየተንገላታች ያለችው ሩታ ናት። ሶ መለቀቅም ያለበት የምር ጸብ ቢሆን ኖሮ በሩታ ቻናል ነበረ እንጂ በአብርሃም ቻናል አልነበረም አይደል ውዶችዬ? ነገር ግን በቃ ምን ያመጣሉ እነዚህ ሰገጥ የሆኑ ተመልካቾች ብለው አብርሃም ቻናል ላይ እንግዲህ ያው ጸባቸው እንደቀጠለ ሆኖ ግን ጾታውን ለምን ቤቢ ሻወሩን አላከበርክም? ጀለሴ ቤቢ ሻወሩ በመጋረጃ ውስጥ አክብረ ከካሜራ ጀርባ አክብረ ይሄ ነገር ሲሆን ግን ፊት ለፊት መታ ጾታውን ለማወቅ ለማንኛውም የመጀመሪያ እርግዝናሽ ወንድ ልጅ ስለሆነ በጣም ደስ ብሎናል። ያው ነው ማለት ዋናው እግዚአብሔር አምላክ ጤነኛ ልጅ ይስጥ እንጂ ሴትም ሆነ ወንድም ሆነ ልጅ ነው። 9 ወር ተረግዞ ብዙ ስቃይ አይታችሁ ነው የምትወልዱት እና እኔ ሴትም ወንድም ሆነ ምንም ተቃውሞ አይኖረኝም። ግን ደግሞ እርጉዝ ስትሆኑ የለም የማወቅ ጉጉት ይኖርባችኋል እና ያንን ነገር የማወቅ ጉጉትሽን እንትን ብለሽ ማወቅሽ ምንም የሚያስከፋ ነገር የለም። አንደኛም ደግሞ ስራ ነው። አሁን ይሄ የተለቀቀው ቪዲዮ ላይ የተወሰነ ገንዘብ ታገኝበታለሽ፣ ሰው ይጠቅማችኋል ማለት ነው እና ለማንኛውም ግን እኔ ዛሬ ምንም ክፉ ነገር መናገር አልፈልግም። ግን በጣም እንደተሸወድን አስረግጬ ማርያምን ልነግራችሁ እፈልጋለሁ ማለት ነው። እኔ ብዙ ጊዜ ተከራክሬ ነበረ። ነገር ግን ለምን ከሰው ጋር አልመሳሰልም ብዬ ወደ መመሳሰሉ መጣሁኝና የሆነ ሰዓት ግን ፎገሩኝ። ማርያምን አልዋሻችሁም እንዴ ይሄ ሰውዬ የምሩ ነው እንዴ? አመረረ እንዴ? ከሄርሜላ ጋር ፍቅር መጫወት ጀመረ እንዴ? ሩታን ላሽ ሊላት ነው እንዴ? ሩታ ከሱ አላረገዘችም እንዴ? እስከምል ድረስ ደርሼ ነበረ። ይቅርበኝ ሩታዬ በዚህ አጋጣሚ ማለት ነው። ምክንያቱም ያለ ስምሽ ስም እየሰጠንሽ ስለነበረ ማለት ነው። በእርግጥ የራስሽ ስራ ነው የሚያሰድብሽም፣ የሚያረግምሽም፣ የሚያስወቅጥሽም፣ የሚያዘቀዝቅሽም ሆን ብለሽ እየሰራሽው ያለው ፊልም እስከሆነ ድረስ እኛ ኃጢአት ውስጥ እንገባለን ብዬ አላስብም። ግን ስድብ ኃጢአት ነው ዞሮ ማለት ነው። እናንተ ግን ስራችሁ እየሰራችሁ ስለነበረ ያምርባችኋል፣ ቀጥሉ። አሁንም ግን ጸቡ እንዲቀጥል እንፈልጋለን፣ በተለይ እኛ ዩቱበሮች። ምክንያቱም በምን እናሽቋልጣለን፣ በምን እናሽቃብጣለን። ጸቡን እንዴት አድርጋችሁ አሁን እንደምትመልሱት ባናቅም መልሱልን። ማለት የምር ጸብ እስካልሆነ ድረስ እናንተም ስሩ፣ እኛም እንስራ። ሰርቶ ማሰራትን የመሰለ ነገር የለም። ስለዚህ አብርሃምም ሩታም በዚህ አጋጣሚ የስራ እድል ስለፈጠራችሁልን እጅግ ከልብ እናመሰግናለን። ግን ደግሞ አንድ ነገር ማሰብ አለባችሁ። ማለት እናንተ ፌመሶች ናችሁ፣ ታዋቂ ናችሁ፣ ብዙ ተመልካች አላችሁ፣ ህፃን፣ አዛውንት፣ ወጣት ወዘተረፈ በመላው ዓለም ትደመጣላችሁ፣ ብዙ ሰው ያያችኋል። ስለዚህ ኃላፊነትና ሊሰማችሁ ይገባል። ለምትለቋቸው ነገሮች ኃላፊነትና ማለት ይሄ ነገር ብለቅ ትውልዱን ምን አስተምራለሁ? አዛውንቱስ ከኔ ምን ይማራል? ወጣቱስ ምን ይማራል? ስለ ፍቺ አሁን ስለ ከሌላ ሴት ጋር መማገጥ ምናምን ይሄ ወጣቱን ማበላሸት ነው የሚሆንባችሁና በእርግጥ እንደዛ ካልሆነ ማለት እኛም አናይም፣ እኛም አናሽቃብጥም፣ እኛም አናሽቋልጥም። ነገር ግን ደግሞ ቢሆንም ገንዘብ ብቻ ማየት ሳይሆን ያለብን እዚህ ጋር ከስር የምንገለው ትውልድንም ማሰብ አለብን። ከልጅ ጀምሮ አብርሃም አሁን የልጅ አባት ልትሆን ነው፣ ለዛውም የወንድ ልጅ አባት ስትሆን ደግሞ ከባድ ነው የሚሆነው እና ያንን ግንዛቤ ውስጥ ማስገባት አለባችሁ። ሩታም ብትሆኚ በጣም ቆንጆ ተዋናኝ ነሽ። እኔ እንደው አፍላ ፍቅር ውስጥ ብትገቡ ደስ ይለኛል። እንደዛ ልጅ የሩታ ወንድም ነኝ ብሎ እንደመጣው ልጅ ማለት ነውና ግን ህዝቡን ይቅርታ ሳትጠይቁ በዚህ ብቻ ላሽ ልትሉን ነው? ኧረ እውነት ለዚህ ህዝብማ ይቅርታ ያስፈልገዋል። የምሬ ነው የምላችሁ። ግን ሳልላችሁ ማለፍ የማልፈልገው ነገር ቢኖር እንኳን ደስ አላችሁ። በጣም ደስ የሚል ነገር ነውና ማለት ጾታውን ማወቃችሁ ወንድ ልጅ መሆኑ ለእናንተ ደስታ ከሰጣችሁ ደስ ይላል። ዋናው ግን እግዚአብሔር አምላክ ጤነኛ ልጅ ይስጣችሁ። ሩታዬም በሰላም ወልደሽ ልጅሽን ታቅፈሽ ለማየት ያብቃን። እኛም ቡታጀራ ከሆንሽ ግን እባክሽን ብዙ ስናሽቋልጥልሽ ስለነበረ ቢያንስ ገንፎውን እንዳትለይን ለማለት እወዳለሁ በዚህ አጋጣሚ ማለት ነውና እንግዲህ እመቤቴ ትቅረብሽ፣ እግዚአብሔር አምላክ ይርዳሽ። ሌላ ምንም የምንለው ነገር የለም። አብርሃምም እንደዛው እንግዲህ ልቦና ይስጥህ። ሰርተህ ግን አሰርተሃል። ብዙ ሰዎች በዙሪያ እኔ ሳላመሰግናችሁ ማላልፈው ነገር ቢኖር ለብዙ ሰው ዩቲዩብ ቻናል ትከፍታላችሁ። ሌሎቹ ቢሆን ግን ዞር ብለውም አያዩም እና በዚህ አጋጣሚ ይሄ መልካም ጎናችሁ ሲሆን ግን የምታስተላልፉት ነገር ግን ምንም የሚጣፍጥ ወይም ደግሞ ለትውልዱ እንዳንድ ወጣት ቆንጆ ነገር እያስተላለፍ ካልነበረም አብርሃም ማለት ነውና ይሄንን አስቡበት ለማለት ወዳለው ማለት ነው ወዶች። ለማንኛውም ስለነበረን ጊዜ እጅግ ከልብ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን።